አሳፋሪው ነገር ግን ምን አይነት ድንቁርና ውስጥ ያሉ ሰዎች እንደሆኑ ወዴዶች የሚገርመው ሐሙስ ዕለት ሃይላይት አስተላልፎ ዓርብ ዕለት ስለ ወልቃይት ስለ ትግራይ ወዘተረፈ አንስቶ ቅዳሜ ዕለት በወልቃይት በኩል ጦርነት ይጀምራል እንዴ? አንድ 3 ቀን 4 ቀን እንኳን አይሰጥም። እንደው ለማስመሰል ፕሪቴንድ ለማድረግ እንኳን 2 ቀን 3 ቀን አትሰጥም አንተ። ዘሎ በሁለተኛው በሶስተኛው ቀን ወደ ጦርነት ውስጥ ማን ነው? በማግስቱ ነው እንጂ ጦርነት ውስጥ እንዴት ትገባለህ? ትላንት ቃለ ምልልስ አድርገ ዛሬ ጦርነት ጀመርኳል። አሁን በዚህ ካድሬውን አሰማራና ወያኔ መጣ በወልቃይት በኩል የሚል ጩኸት፣ ከዛ የብርሃኑ ጁላ ሰራዊትን ከፊት ቀድሞ የአማራ ሚሊሻ አማራ ምናምን እየተባለ እንዲሞት ማለት ነው። ደን ወያኔ መጣ ወልቃይት ጋር ገባ ምናምን የሚል ጩኸት ተፈጥሮ የኦህዴድና ከቲፒኤልኤፍ ጋር የሚያደርገውን ጦርነት የአማራ ህዝብ ጦርነት ለማድረግ ያለመ ነው። የአማራ ህዝብ አሁንም ለዚህ ጆሮ የለኝም የሚል ድምዳሜ ላይ መድረሱ በእጅጉ ደስ የሚያሰኝ፣ በአንጻሩ 4 ኪሎ ደግሞ ጭንቅ ውስጥ የከተተ ነው። ይሄም ተሞክሮ ከሸፈ ማለት ነው ወደሚል ሴራው እጅግ የሚገርም ነው። ሊያደርግ የሞከረው ቀድሞ ባይጋለጥ ኖሮ ቀድሞ ባይሰራ ኖሮ ምን ርቀት ሊሄዱ እንደሚችሉ በእውነቱ ግልጽ ነበረ። እስከምን ርቀት ሊሄዱ እንደሚችሉ እስኪ ይሄንን አንድ ቪዲዮ የተዘጋጀ ነበረ። ሬዲ ከሆነ እሱን ብናየውና ከዛ በኋላ ብንቀጥል። ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። አሁን ተመልከት ምን አይነት ሰይጣናዊ እንቅስቃሴ እንደሚያደርግና ትንሽ እንኳን በሆነ ነገር በቸልታ አንድ ነገር ሲታለፍ ወይም እንደው ይሄንን ነገር እስኪ ለዛሬ ትተነው ይሄንን ፕሮግራም ነገ ብናየው እንኳን ብትል እንዴት ያለ አረመኔ የሆነ አደገኛ ቡድን ምን እንደሚያደርግ ያየንበት። አንድ ቀን እንኳን ቢታለፍ አየህ፣ ሐሙስ ዓርብ እንደዚህ አይነት ኮንስፓይረሲ፣ ቅዳሜ ጦርነትን ይጀምራል። ግን ደግነቱ ሐሙስ ሰሩት፣ ሐሙስ ዕለት ሄድንበት ነገር ይሆን ይሄንን ያቀዱት። ማህበረሰቡም አስፈላጊውን እንደ ህዝብም ዝግጅት እንዲያደርግ የሚያግዝ ነው የተሰራው ፕሮግራም። እንደ የእውነት የሚከታተል ከልብ ነገሮችን እያንዳንዷን እንቅስቃሴያችን ምን እያደረጉ ነው የሚለውን ለሚከታተል የማህበረሰቡ ክፍል ትክክለኛ መልእክት በወቅቱ በማስተላለፍ ረገድ ትልቅ ኃላፊነት ትልቅ ድርሻ ነው የተወጣ ነው። እንደ ግዴታ ወስደዋለሁ። ወደን ማለት እንደው እኛ ስለፈለግን ስላልፈለግን አይደለም። ትልቁ ኃላፊነታችን ብለን የገባንበት የሰራንበት ያለ ስራ ነውና ዋነኛው ተልኳችን አውሬያዊ የሆነ ባህሪ ይዞ ካለው የአብይ አህመድ ስርዓት ጋር መታገል እስከሆነ ድረስ ትክክለኛ አማራጭ ነው የወሰድነው። ትክክለኛ ኃላፊነት ነው የወሰድነው። በወቅቱ መድረስ ያለበትን ለህዝብ እንዲደርስ አድርገናል። የተለየ ምስጋና እንፈልጋለን ማለት አይደለም። ነገር ግን ከውጤት አንጻር ካየኸው አሁን በምናየው መልኩ ተዘጋጅተውበት የነበረው ወይም ሊያሳካ የፈለገው ስለ ወልቃይት አነሳ፣ ኮንስፓይረሲ ሲሰራየው ለአማራው እንታገላለን የሚሉ እንኳን ውሰዱት ብለውናል፣ ይሄንን ብለውናል። ፋኖን ማለት አሁን ፋኖ ነው። ውሰዱት ብለውናል፣ ይሄንን ብለውናል አሉን ይላል። ከማን ጋር ነው ይሄንን ያወራው? ከነጌታቸው። አሁን በጣም የሚገርመው አሁን ድንቁርና ውስጥ ከሌለ ሰው ምን አለ? ከነጌታቸው ረዳ ጋር ከሆነ እያወራ ያለው የፋኖ ኃይሎች ከነጌታቸው ረዳ ጋር የተነጋገሩ አይደለም። አትሊስት ከተነጋገሩም ከነዛ ጋር ሊያወራ አይችልማ። በምን ይገናኝ? ይህ ከነዛ ጋር ሊያወራ አይችልም እንዴ? አሁን ከነዛ ጋር እየተነጋገርኩ አይደለም ካለ በኋላ ከትግራይ በኩል ያሉ ኃይሎች ምን ጠየቁ ይላል።
ከጦርነት በፊት ከኛ ጋር ነበረ፣ እንቅፋቱ ፌዴራል መንግስት ነው አለ። እዚህ ውስጥ ምንድን ነው ማሳካት በዚህ ንግግር ውስጥ ማሳካት የፈለገው? አንድ ህብረተሰቡ ለካ የፋኖ ኃይል የአማራን ጥያቄ አልፎ ለትግራይ እንዲህ ሊሰጥ ፈቅዷል የሚል ነገር እንዲባል ነው የፈለገው። በዛም በኩል ሊያግዙን ይችላሉ የሚሏቸው አካላት በድንቁርናም በምንም ፕሮፓጋንዳውን የሚያግዟቸው የሆነ ነገር ምንድን ነው እላፊ አይናገሩ ማለት እኮ አይደለም። ግን ኦህዴድ እንዴት አቅዶ ተዘጋጅቶ እንደመጣና በፕሮፓጋንዳው መስክ መሬት ላይ ማሸነፍ ሲያቀታቸው በፕሮፓጋንዳው ፋኖ ከህዝቡ እንዲነጠል አቅደው ተዘጋጅተው የሰሩት ስራ የተደጋጋሚ እየከሸፈ ሲሄድ አብይ ራሱ ተገልጦ መጣና ውሰዱት አሉን፣ እንደዚህ አሉን፣ እነሱ ይሄንን ብለዋል፣ እንቅፋት የፌዴራል መንግስት ነው አሉን ይላል። ያ ማለት ምን ማለት ነው? ወልቃይት ላይ የፌዴራሉ መንግስት ባይኖር ኖሮ መከላከያ ባይኖር ኖሮ እነሱ ገብተው ይወስዱታል ያለው ኃይል ምንም ነው በቃ እኮ የነገረ ያለው። ወልቃይት ግን ነው አብይ አህመድ ሰራዊት ወልቃይት ላይ ያስቀመጠው ነው ዋናው ነገር። ሰራዊት ወልቃይት ላይ ያስቀመጠው ወልቃይት የአማራ እንዲሆን የትግራይ ኃይሎች እንዳይወስዱት ነው ወይስ በአከር ሁመራ፣ መተማ የትግራይ ኃይሎች ከሱዳን ጋር መገናኛ ኮሊደር አድርገው 4 ኪሎ እንዳያፈርሱት ነው? የትግራይ ኃይሎች እንዳይወስዱት ከሆነ አንድ ጥይት ሳይተኮስ ራያን ሙሉ በሙሉ ለቆ መጥቶ የእጁ አልገባም ወይ ነው ጥያቄ። ራያን ከጌታቸው ረዳ ጋር ተመሳጥረው አይደል ራያን ያስረከባቸው። ራያን ካስረከበ በኋላ በወልቃይትና በራያ መካከል ለአማራ ወልቃይት የተለየ ምናምን ራያ የተለየ አይደለም። ራያም ወልቃይትም እኩል የአማራ ህዝብ የህልውናና የማንነት ጥያቄ ያነሳባቸው ጉዳዮች ናቸው። የወልቃይትም የራያም ጉዳይ ሊፈታ የሚችለው 4 ኪሎ ላይ እንጂ ሁመራ ላይ ወይ አላማጣ ላይ አይደለም የሚል ድምዳሜ ላይ ተደርሷል በአማራ ህዝብ መካከል። የመጀመሪያው ነገር መሆን ያለበት የአብይ ስርዓት መወገድ አለበት። ይሄ ስርዓት ካበቃለት በኋላ ወልቃይትም ራያም ለአማራ የህልውና ጥያቄዎቹ አጠቃላይ በኢትዮጵያ ህዝብ የወሰንና የማንነት ጥያቄዎች ሲፈቱ ሊፈታ ይችላል። በተናጠል የለም ይፈታ ከተባለም ይሄም ወደ ተጨማሪ ጦርነት በማይወስድ መንገድ የአማራ ህዝብ መሰረታዊ ጥያቄዎች የሚመለሱበት ከጦርነት ከደም አፋሳሽ ጦርነት ውጪ እነዚህ ጥያቄዎች ሊፈቱ የሚችሉበትን መንገድ እናደርጋለን ነው ጥያቄ ሆኖ የተነሳ ያለው። ወይ ለአማራው መከበር አለበት ብለው እንደው የእውነት በመቆርቆር ስሜት ሆነው አስከብረውታል አትል ነገር። ይህን ሁላ ጊዜ ጠብቀው ሲያበቁ ወልቃይት በተመለከተ አሁን አብይ ልክ የአማራ እንደሆነ አድርጎ ሊል እየሞከረ ያለው የመጨረሻ ንግግር እኮ የተወላገደ ትግረኛ የተወለገደ አማርኛ የሚናገር ነው፣ ወልቃይቴ ነው፣ ከትግራይ አልገናኝ አላለም ምናምን ሲል ነበር የነበረው። እነጌታቸው ረዳ ጊዜያዊ አስተዳደር ሆነው ጊዜያዊ አስተዳደሩ ከፌዴራሉ ጋር እጅና ጓንቱኖ ሰርቷል ብሎ ሲያስብ ምን አይነት ስትራቴጂ ነበር እየተከተለ የነበረው? አሁን እየተከተለ ያለው ምን አይነት ስትራቴጂ ነው? እውነት እንነጋገር ከተባለ። ስለዚህ ከዚህ አንጻር በጣም ጥንቃቄ በተሞላው መንገድ ካልታየ ኦህዴድ እንዴት አድርጎ በወልቃይት በራያ ጉዳይ ቁማር ሊጫወት እየሞከረ እንደሆነ ያሳያል። ሸሪና ምዕራብ ትግራይ ነው። ምዕራብ ትግራይ ከሑመራ ወደ ሱዳን በሑመራና በሱዳን የሚገኝ ነው። በኢትዮጵያ ምድር ላይ በምዕራብ ትግራይ የሚገኝ ነው እና አይነኬ ነው ቦታው። ብልጽግና ዛሬ ጠዋት በመካናይዝ በእግረኛ በምናምን አሰልፎ እና በድሮን ታግዞ መጣ። በጠዋት ነው የመጣው። ብቸኛ እንዳልኳችሁ ተመልካቾቻችን፣ በተለይ ደግሞ ተጋሩ የአማራ የኦሮሞ ታጋዮች በሙሉ እና የዚህ ትግል ደጋፊዎች ጸረ አብይ አህመድ የተሰለፉ ትግል ደጋፊዎች የሆናችሁ ሁላችሁ ደስ ሊላችሁ የሚገባ ዛሬ ብልጽግና የመጀመሪያ ከላይ የሚወረወረውን ቆመጥ ቀምሷል ዛሬ እና የመጀመሪያ ሬኮርድ ሰባሪ ዛሬ በሸረሪና የተሰለፈው የብልጽግና ሰራዊት ነው። የመጀመሪያ ታሪክ ነው። እኔ እናገር ነበር። ቲዲኤፍ በድሮን ተመቷል። አማራ ፋኖ በድሮን ተመቷል። ኦላ በድሮን ተመቷል። መከላከያ ብቸኛ ያልተመታ በድሮን መከላከያ ነበር። በቅርቡ ይቀምሳል ብያችኋለሁ። ዛሬ ቀመሰ። በሰፊው እንሄድበታለን። በተለይ ነገር እንሄድበታለን። ስለዚህ ጉዳይ ራሳቸው ካላወጡት እኛ እናወጣዋለን።
ምንድነው በሸረሪና በኩል ዓላማው ምንድነው በሚለው ጉዳይ በቀደም ሲል ያቀረብነው አጭር መረጃ ነበር። 3 ሰዓት 4 ሰዓት በፊት አጭር 32 ደቂቃ ምናምን ጊዜ ካላችሁ እሱን ብትመለከቱ ደስ ይለናል። መረጃ ስላለው ሸረሪና ምን ፍለጋ ነው ወደዛ ብልጽግና ጠዋት ጦርነት የከፈተው ሲባል ያገኘነው መረጃ አለ። አንደኛ ምን ያህል ጥንቃቄ እያደረገ እንዳለ ይሄን ምክር የመከሩት እነማን ናቸው? ምክር የመከሩት መቼም ወታደርን ያደንቃል፣ ጀግናን ያደንቃል። ሐሳብ አመንጭነት ሐሳብ የሚያመነጩ ሐሳባቸው ጥሩ ነበር ብሎ ያደንቃል። አድናቆቱን ችሯቸዋል። ይሄን በሸረሪና ጀመረ የተባለው በጣም ሐሳባቸው ጥሩ ነበር ነው ያለው። ከፍተኛ ወታደራዊ ሰው ነገረኝ ነውና ምንድነው የተፈጠረው? በሸረሪና በኩል ምንድነው ዓላማው? ሱዳን ነው በዛ በኩል ያለው፣ ተከዘ ነው የሚፈለገው። ትግራይ ዋና ከተማ በዚህ መቀለ እንገባለን የሚለው ጌታቸው በዚህ በኩል፣ ጻድቃን እንገባለን የሚለው በዚህ በኩል፣ ሸረሪና በዚህ በኩል መሃል ላይ ደመቀ ዘውዱ የሚያስተዳድረው የኦፒዲኦ ግዛት የኔ ግዛት ነው የሚለው ምዕራብ ትግራይ በዛ ጫፍ ላይ ያለችው ምናልባትም ብላ ከአንድ ወረዳ በታች ነች። ቦታዋ ከአንድ ወረዳ በታች ነች። ቲዲኤፍ ስር ያለችው ደመቀ ዘውዱ ዞር ብሎ የማይሄድባት፣ የብልጽግና ዞር ብሎ የማይሄድባት፣ እሾህ እንደተዘራ እሾህ የሚወጋ በሙሉ እሾህ ሆኖ ይህ ሁሉ ዓመት እየታገለ ያለው አይነክ የሆኑ ለምን ወደዛች አንድ ወረዳ ለመቆጣጠር ለምን ሄደ ቢባል የደረሰን ሐሳባቸው ጥሩ ነበር። ምናልባት እንደ ጻድቃን ምናምን ሳሙራ በደንብ አግዘውት በዚህ ምክንያት በዚህ ይሻላል ብለው አስበውት ይሆናል እና ሐሳባቸው አይከፋም አለ። ከወታደራዊ ቋንቋ ጠላት እንደዚህ ማሰቡ የሆነ በቃ ጥሩ ነው፣ ሳብስታንስ የሆነ ነገር አለው ብሎ አስበው ዋና ዓላማቸው የነገረን አንደኛ የጽምዶ ኃይሎች ጌታቸው ረዳ ካሕሳይም ነብርሃኑም ነጌታቸው ጉዲናም ነጻድቃን የሚያውቁት ጻድቃንም ጋሸና በኩል ይመጣሉ፣ ከጋሸና በዚህ ነው መምጣት የሚፈልጉት ምናምን ብሎ የሚያወሩት ቲዲኤፍ የአማራ ኃይሎች ኦላ ሐጂ ኢብራሂም ሌሎቹም መምጣት የሚፈልጉት ፕላን አላቸው። እነሱ ሚሌ ነው፣ በሰቆጣ ነው፣ በጸለምት ነው፣ ቤት ነው በቃ ወይ በአሶሳ ነው፣ በጅማ ነው ወይስ በዚህ በአዳማ ነው፣ በ4 ኪሎ ነው፣ ዋትኤቨር ይመጣል። ፕላን አላቸው። ስለዚህ ይሄ ፕላን ደርሷቸዋል አላቸው፣ እጃቸው ላይ አለ። ይህን በዚህ በኩል መምጣታቸው ያውቃሉ። ግን አቅም ስለሌላቸው ቢደርብ መካናይዝ ቢደርብ መድፍ ቢደርብ የመድፍ አይነት ቢደረድር ያው ይደረድራል። መቼም ምንም ይደረድረው ነገር የለም። ራስ ዳሽን ተራራ ሄዶ እዚያ አይደረድረው። መቼም ሰውና መሳሪያ ነው የሚደረድረው። መረጃ ካገኘ በዚህ ይመጡብኛል ብሎ ካሰበ፣ ስለዚህ ምንድን ነው ያደረገው? ይመጡብኛል ያለ ብሎ ያሰበው እና መረጃ የደረሰው የሆነ ቦታ ነው። ከዛ ምን አደረገ? በፍጹም ጫፍ በሱዳን ጠረፍ በጣም በሱዳን ጠረፍ መሃል ላይ ምዕራብ ትግራይ ሁመራ ይውላ ጸገደ ምናምን ደመቀ ዘውዱ እዛም ተቆጣጥረዋል የሚለው አካል ባለበት ሰዓት ጋፕ ዝም ብሎ ላይ እዛው ለብቻው የተቀመጠ ከሞት አፋፍ ወጥቶ የምዕራብ ትግራይ ወጣቶች በራሳቸው ተራራጅተው እነሱ ሳምሪ እያሉ የሚያንቋሽሹት ነበር። ሳምሪ ወጣቶች ቡድን ነው፣ ገዳይ ነው፣ ወንጀለኛ ነው ሲል መጨረሻ ላይ በስሙ ነው የጠሩት። አርሚ 7 ነው የሚባለው አሉት። አርሚ 7 በስሙ ነው የጠሩት። አንዳንዴም በዚህ በኩል እኮ ነው አርሚ 13 እኮ በዚህ ሄደች እኮ ምናምን ሄደች እኮ በሸራሮ እኮ ወጣች እኮ ወደ ሱዳን ስትሄድ እኮ ተመታች ምናምን ሲሉ ነበር። ለማንኛውም ግን ሳምሪ ምናምን ወይዘሮ ሳምሪ ሳምራዊት ምናምን ትተው በስማቸውን መጥቀስ የጀመሩ አርሚ 7 ባለቆመጥ ነው። ብልጽግናን አፈርድሜ የሚከት ሰራዊት ነው። መርሲለስ ነው። አገነስ ብልጽግና ማለት ነው። ስለዚህ ዓላማው 4 ዓላማ ነው። አንደኛው ሚዲያ ላይ አይነገርም። ብልጽግና በሸረሪና በኩል የጀመረበት ጦርነት ምክንያቱም ዓላማቸው 4 ነው። አንደኛው ለሚዲያው ነው። ማንም የሚያውቁት የጽምዶ ኃይሎችና አብይ ብቻ ነው የሚያውቁት እና ብርሃኑ ጁላ ጻድቃን አንደኛው ያውቋታል፣ ግን ለሚዲያው ነው። እነሱ አይናገሩም፣ የጽምዶ ኃይሎችም አይናገሩም። የሚናገረው ግን 3ቱ ልንገራቸው። አንደኛ ለምንድን ነው በሸረሪና የጀመረው? የጽምዶ ኃይሎች ወታደራዊ እቅድ ኮንፊውዝ ለማድረግ ነው። ዋስኮንጎን እዚህ በዚህ በኩል ጨርሰን ሰፖዝ ለምሳሌ በኢረብቲ ነው፣ በአፋር ነው፣ በሰቆጣ ነው፣ በጸለምት ነው፣ በቆቦ ነው፣ በየትም ኤኒዌይ ግን የሆነ ፕላን ያወጡትን
እንዴ ባልተገመተ ነገር መጡብን እኮ ምን ማለት ነው? በዚያ እንደ የተነጋገርነው ምንድነው? እና ደግሞ ዲፕሎይ ያደረጋቸው ተጋሩ አሉ። ምንድነው የሚለው? በቃ ህወሓት ጦርነቱ ጀመረ። ጌታቸው ረዳ ይመጣል። አድኑኝ እኮ አለ ጌታቸው ረዳ እኮ። አሁን ከአሜሪካ ሄዶ አቡዳቢ ነው የሄደው። አዲስ አበባ ገብቷል አልገባም፣ ግን አቡዳቢ ነው። ከዚህ አሜሪካ ሄዶ አቡዳቢ ነው የገባው። ግን ሶሻል ሚዲያ ላይ የደብረጽዮን ንግግር ያወጣና ሪአክት ነው የሚያደርገው። ተመልከቱ ንግግሩን በሙሉ የራሱ አጀንዳ ይዞ ያመጣል። እኔ ፖስት ሳደርግ ሞንጆሪኖን በቅጽበት 30 ደቂቃም አልፈጀበትም። ቆረጥ አድርጎ ዛራ ብለው ሎጎ የነበረው ዛራ የሚለው ሎጎን ቆረጥ አድርጎና ራሱ ከዛ አውት ኦፍ ኮንቴክስት ጭምር ቆርጦ ምንም አውት ኦፍ ኮንቴክስት ቆረጥ አድርጎ ፖስት ያደርጋታል። ባለፈው ያየሁት እሱን 30 ሰከንድ 30 ደቂቃ አልጠበቅም፣ ወዲያው ነው እንትን ያደረገው። አሁንም ደብረጽዮን ሪአክሽን ላይ ነው ትኩረት የሚያደርገው። የራሱ አጀንዳ አይሰጥም። እንደዚህ ፎ አድርጎ ደብረጽዮን እንደሚሰጠው አጀንዳ ሞንጆሪኖ እንደሚሰጠው አጀንዳ አይደለም የሚሰጠው እሱ። አንደኛ ሰጪ ሲኖር እኮ ተቀባይ አለ ብሎ ሲያስብ ነው። ተቀባይ የለም። አሁን የጌታቸው ደጋፊ ነኝ ማለት የናዚ ደጋፊ ነኝ ልክ እንደማለት ዋጋ የለው። አሁን ናዚ ደጋፊ ነኝ ጀርመን ነውር ነው አይደል? የጌታቸው ደጋፊ ነኝ ብሎ ትግራይ መናገር ለምሳሌ አንያ ማን ብትሉት አብይ ደጋፊ ነኝ እያለ ነው። በቃ ዲያስፖራ የሚኖር እዚህ አሜሪካ የሚኖር እኔ እኮ የጌታቸው ደጋፊ ነኝ ካለ ብልጽግና ነኝ እያለ ነው። አጌንስት ቲዲኤፍ ነኝ ቲፒኤልኤፍ መጥላት ምናምን አለ። አጌንስት የትግራይ ኢንተረስት ነኝ ማለቱ ነው፣ ትግርኛ እየተናገረ። ስለዚህ አይደፍርም። አሁን ጌታቸው በውስጡ እንኳን ጌታቸው ቢሳካለት ቢል አብይ ቢሳካለት ማለት ነው። ዞሮ አይናገረትም። እኔ ፊት ለምሳሌ ሊናገር አይችልም፣ በፍጹም ሊናገር አይችልም። ትግራዋይ ፊት ይሄ ጨዋ ትግራዋይ ማለት ይገባቸዋል። ትግራዋይ የሆነ ፊት እንደዚህ ብሎ አይናገር። የጌታቸው ደጋፊ ነኝ ሊል አይችልም። ነውር ሆኗል። እና ይሄ የጽምዶ ኃይሎች ግራ ለማጋባት በዚህ በኩል መጡ እኮ ምናምን እና ምንድነው ዋስጎይንጎን ለማለት ግራ ለማጋባት። ሁለተኛ ለአማራ ህዝብ ለማደናገር ነው። የአማራ ህዝብ ትላንትና እና ዛሬ ሲናገር በሙሉ እያለ ጎርነን ባለ ድምፅ አማራ ጠላትህ ማን ነው? ይሄ አይደል ህወሓት አይደል? ትግራይ አይደል እንዴ? ኤርትራ አይደል እንዴ? ግብፅ እኮ እኛን እንትናችን እኮ የቆረጡን እኮ እነዚህ ናቸው እኮ ባህር አልባ ያደረግን የጂኦግራፊ እስረኛ ያደረጉን እኮ። አማራ ኢትዮጵያ የሚል ህብረተሰብ ነው። ነገስታቶች አጼ ምኒልክ አጼ ቴዎድሮስ እያለ ኢትዮጵያን በመገንባት የራስ አስተዋጽኦ አለኝ ከፍተኛ ላንስ ሼር ዋጋ ከፍያለሁ ብሎ የሚያምን ነው ብሎ አብይ አእምሮ ላይ የተቀረጸ አለ። ኖ ሞር እሱ አይደለም አሁን ያለው። አማራ የህልውና ጉዳይ ነው የገጠመው እንጂ ስለ ቀይ ባህር ምኞት አይደለም አሁን የሚያንጸባርቀው። የህልውና መኖር ያልቻለ ሰውዬ ማህበረሰብ እንዴት ብሎ ነው አሁን ስለ ቀይ ባህር ሰው ቀይ ባህር ብለው ደስ ይለዋልና ቀይ ባህር ብለው ትንሽ ሞራል አገኛሉ ብሎ ያሰበ ጊዜ ሊሆን እንደማይችል አሁን እየገባ ይመስለኛል። ጥረቱ እንደዛ አይደለም፣ እንደዛ ነው። ስለዚህ በሸረሪና ጦርነት ሲጀምር ብልጽግና ምን ማለቱ ነው ያውቃሉ። ቲዲኤፍ እኔ እዚህ ሚዲያ ላይ የምናገረው ሌሎች የሚናገሩት አሁን ትግራይ ህዝብ የገጠመው የትግራይና የአማራ ጉዳይ ከወልቃይትና ከራያ ጸለምቲ በላይ ነው። ስንቶቻችሁ ይህን ቋንቋ ሲሪየስ ለወሰዳችሁት? አይኖ ቲክቶክ ላይ ምናምን ተቆራርጦ የተወሰዱ ንግግሮች አሉ በደንብ የገባቸው። ከወልቃይት ምዕራብ ትግራይ ራያ ምናምን በሚለው ፖለቲካ ከዛ በላይ ነው አሁን የትግራይና የአማራ ህዝብ አሁን የገጠመው ችግር። እንቅጩ ነው የምናገረው። ስለዚህ ምንድነው የፈለገው? ምንድነው የሚፈልጉት? መንጆሪኖ ምንድነው ያለችው? ምዕራብ ትግራይ እንገባለች እና ያለችው ብልጽግናን እንቀብረዋለን ያለችው። ብልጽግና የት ነው ያለው? 4 ኪሎ ነው ያለው። ስሩ ግንዱ የት አካባቢ ነው? 4 ኪሎ ነው ያለው። 4 ኪሎ መተን መንግለን በአሮጌ ሰለን እንቀብረሃለን ያለችው። ስለዚህ ማን ነው እንደዚህ ያለው? ሌሎች የፋኖ ኮማንደሮቹ እኛ እናውቃለን፣ እናንተ ፕሪቶሪያ ሄዳችሁ ኑና አግዙኝ በዚህ በኩል ከዛ ይሄን አደርግላችኋለሁ ብለህ ታሪካዊ የሆነ ውለታ ውለውልናል። የትግራይ ኃይሎች ቲፒኤልኤፍ ኃይሎች የቲዲኤፍ ኃይሎች ታሪካዊ ውለታ አድርገው ውለውን ወደ አማራን ተኩስ ወደ ኤርትራን ተኩስ የራሱ ጉዳይ ነው የራሱ ተወጣው ብለው አሁን 4 ዓመት ሙሉ ያው የተንደባለለ ነው። እንደ እባብ መቆም አቅቶት የተሳበ ነው። ተሳቢ የሚባሉት ይሄ ምንድነው ሬፕታይልስ ምንድነው የሚባሉት እንስሳ እንደዛው ነው። እንደ እንሽላሊት ምናምን የተጎተተ መቆም አይችልም። ለምን? የአማራ ፋኖ እየቀጠቀጠው ያልበደበደው ስለሆነ መሬት ላይ ነው። ስለዚህ አሁን በሸረሪና ሲጀምር ይሄው ቲዲኤፍ ወይ ህወሓት በሉት
ቁም ነገር በቃ ምዕራብ ትግራይ እኮ እኔ በደም እኔ መስዋዕትነት ከፍዬ እንካ ብዬ የሰጠውን ይኸውልህ በዚህ በኩል ጦርነት ጀመረ። አይፈልግም። በራያ በኩል ወደ አዲስ አበባ መጣት አይፈልግም። ወይ ወደ ሚሌ ሄዶ ሚሌን መቁረጥ አይፈልግም። የ4 ኪሎ ስልጣን አይደለም የሚመኘው፣ እኔን ሊያስወግድ አይደለም የሚመኘው የሚፈልገው። የአማራ ፋኖ እየሸወደህ ነው፣ ምዕራብ ትግራይ ሊበላ ሊያስበልስ ነው እየታገለ ያለው ብሎ በራሱ ጊዜ ሄዶ የጀመረው ነው። የአማራ ህዝብ ጥንቅቅ ያለ እውቀት ሊኖረው ይገባል። በዚህ ላይ የሰውየው ሽሩድ የሰውየው አማካሪዎችም ግን አለማድነቅ አይቻልም። ጻድቃን ከመከረው ወይም ሳሞራ ከመከሩት ምናምን ጥሩ ነው። በቃ የሆነ ቢያንስ የሆነ ሳብስታንስ አሳይቷል። ዋናው ዓላማቸው ጠላት ነዋ። የትግራይ የአማራ ታጋዮች የአማራ ኃይሎችን የትግራይ ኃይሎችን የኦላ ኃይሎችን እንዴት አድርገን ጽምዶዋቸውን እንዴት አድርገን እናፈራርሰዋለን በሚለው ነውና ሐሳባቸው በቃ አማራ ህዝብ ምንድነው እዚህ እኛ ሌላ 4 ኪሎ እየተመኘን 4 ኪሎ አብረን ጥለዋለን እያሉ ህወሓት መጣች እኮ ምዕራብ ትግራይ ላይ የተዋጋች እኮ ነው የሚል መንፈስ በአማራ ማህበረሰብ ውስጥ እንዲሰርጽ ለማድረግ ነው። ይሄ ንግግር በትግራይ ያሉ ኦቶሪቲስ በፕሬዝዳንቱ ነው፣ በህወሓት ጽሕፈት ቤት ነው፣ በኮሚኒኬሽን ጽሕፈት ቤት ነው ይሄ የምናገረው ቁም ነገር ነው ብሎ ካሰቡት ክሊርሊ በኦፊሻል በሆነ ስቴትመንት ማውጣት መቻል አለባቸው። ዓላማቸው ምንድን ነው? በሸረና የጀመረው ጦርነት ምን ዓላማ ያነገበ ነው? እኔ እንደ ሰው እንደ ሚዲያ ወይ ዛራ ሚዲያ እንደ ሚዲያ እየተናገረው ነው። ውሸት ነው ከተባለ የራሳችን ኃላፊነት ወስደን የምንናገረው ነው። ቁም ነገር አለው ካሉ ግን ዓላማ ምንድን ነው? ምንድነው የሚፈልጉት? ለምንድን ነው እዚህ ጋር በራሱ ምዕራብ ትግራይ ጦርነት የጀመረው ሲባል ትግራይና አማራ እየመጡብህ ነው፣ ሰሜኖች እየመጡብህ ነው ብሎ የሚጫወተው ጨዋታ አማራ ህዝብ ይኸውልህ አይደለም ወደ እኔ መምጣት አለ የሚፈልጉት ይኸው መሬት ላይ እኮ ሊዋጉ ነው ዋግተው በኃይል እኔ ሰጠው በኃይል ወስዱ እኮ ሸረሪና ላይ እየተዋጉ ብሎ ሜሴጅ ለማስተላለፍ ነው። ይሄ በኦፊሻል ደረጃ ቢናገር ደስ ይለኛል። በትግራይ በኩል በተለይ ያሉ ሰዎች ሊናገር ጥሩ ነው። በሌላ በኩል ግን ለብልጽግና እንደምታውቁት ያኛው እንደ ደሴት የሚቆጠር ነው። አርሚ 7 ሸረሪና ደሴት ነው። በዛ በኩል ተከዜ ነው፣ ክረምት ነው አይደል? ክረምት ነው እና ካሸነፋቸው በቃ መውጫ የላቸው፣ በቃ ወደ ሱዳን መሻገር ያላቸው። በዚህ በኩል የተከዜ ዘብ ነው፣ በዚህ በኩል መቃና አጋዥም የለም፣ ረዳት ቶሎ አይመጣላቸውም። በቃ ይሄ ሰራዊት አለ ዝም የፈለኩት ሄጄ አሳልፋለሁ እና ረዳት አይችሉም። ትንሽዬ ድል እንኳን ባገኝ ብሎ ድል ለሰራዊቱ ሞራል የምትሆን ድል። ምክንያቱም በዞብል ሊያደርገው አይችልም፣ በቆቦ ሊያደርገው አይችልም። ያቃታል። ብርሃኑ ጁላ እንኳን ያቃታል። ምንድን ነው ፍሽ ብሎታል እኮ ፍሽ ፍሳማንጁስ ዞብል ተራራ ላይ ሆነን ይሄ ሁላ የቆፈር ነው አመት ሙሉ የተዘጋጀ ነው ምሽግ ምን ሆነ እንዴት አድርገን በ2 ሰዓት ያፈረስከን ብሎታል እኮ አዲስ አበባ ሄዶ ሰላም ከተፈራረሙ በኋላ የዞብል ምንድነው ምን አይነት መሳሪያ ነው የተጠቀማችሁት እንዴት ነው ያፈረሳችሁን ብሎታል። በ2 ሰዓት ዞብል የሚያክል ተራራ እንዴት አፈረሳችሁብን ያለው እና እነሱ ከታች ሆነ ወደ ላይ እየተኮሱ ያቃል ዞብል አካባቢ ምን አይነት ጉድ ሊገጥመው እንደሚችልና ያኛው አጋጣሚ ይሄ ነው ዓላማው ትንሽዬ ለብልጽግና ሰራዊት ሞራል የምትሰጥ የሆነ ድል እንኳን ባገኝ ብሎ ነው የሞከረው አጋጣሚ። እና አራተኛው አጋጣሚ ለሚዲያ ሆነ ያው የዲፕሎይመንት ሪዲፕሎይመንት እና የሰራዊት መንቀሳቀስ ምናምን የሆነ ነገር እዚህ ጋር እንዲሳሳ እዚህ ጋር እንዲጠነክር ምናምን የሆነ ነገር አለ አይደል? ብልጽግና ቤትም ነው የገባበት አይደል? ወሽመጡ እስኪቆረጥ ድረስ ተበትኗል ሰራዊት። በዚህ በኩል ዲፕሎይመንቱ ተመልከቱ ብልጽግና እና ለሚዲያ ባይሆንም አብይና የጽምዶ ኃይሎች ብቻ የሚያውቋት ነው። ኦላ ያውቃታል። እቺ ሚስጥር ማቃችሁ ኦላ ያውቃታል። በርታ ቤንሻንጉል ጉሙዝ ኃይሎች ያውቋታል። ቲዲኤፍ ያውቃታል። የአማራ ፋኖ ኃይሎች ያውቋታል። ምናልባትም ኤርትራ ያውቁት ይሆናል እርግጠኛ ነኝ። ብልጽግናም ያውቃታል። ግን ለሚዲያ አይሆንም። እነሱ ስለማይናገሩ ዝም ብለን እናልፈዋለን። ከቦታው ከሸረሪና ያገኘነው መረጃ ምን ያህል ቦቅቧቃ በጣም ፈሪ መሆኑ የነገሩን ልንገራቸው። በጣም ፈሪ ሆነ። እኔ በውትድርና ነኝ። መካናይዝድ ለምሳሌ የመካናይዝድ አሰላለፍ አንደኛ ሜዳ ነው ቦታው ሸረሪና ሜዳ ነው። እርሻ የመካናይዜሽን እርሻ የሚሆን ነው። ለእግረኛ ምቹ አይደለም። በእግረኛ ልኮ
የኢትዮጵያ ወታደር ይሄ ብልጽግና ስራ ልጆች እግረኛ ልኮ ምንም ሊተርፉ አልቻሉ። አንደኛ ተመጣጣኝ አይደለም። ተመጣጣኝ ያ ቲዲኤፍ ነው። ያ ቲዲኤፍ ማለት ብዙ በድሮንም በመካናይዝድ ምናምን 2 ዓመት ከምናምን ያኔ ብቻው እዛች ምንም ንቅንቅ ሳይል ከዛች ወረዳ ድንበር ላይ ገፍተ እንኳን ድሮን በምናምን ስትመታ እንኳን ንቅንቅ ያላለ ነው። ብዙ ፈተና ያለፈ ነው። አሁን ዛሬ ጠዋት እዛ የሸኛቸው በመካናይዝድ መጀመሪያ መካናይዝድ ብሎ ሲወረውር ብሎ እግረኛ ግቡ ሲላቸው የተበለሰ ኦልሞስት የለም እየተባለ ነው። ተበታትኖ እኔ ጂኦግራፊ በደንብ ስለማይገባኝ እንጂ የተወሰነ ሰራዊት ተቆርጦ አቅጣጫ ጠፍቶበት ወደ ማይካድራ አካባቢ ሄደ። ተከተሉ ተብሎ እሱን የለቀምነው ትንሽ ቅጣት እየሰጠነው ነው አሉ። ያው ዩቲዩብ ላይ እንደዛ ነው የሚባለው። ቅጣት እየሰጠነው ነው። ብልጽግና የገባበት ቅርቃር እንደዚህ ነው። እንደማይቻል አንደኛ ተመጣጣኝ አይደለም ብለውናል። ዝም ብሎ ተመጣጣኝ አይደለም። ይሄ ልቅም ቃሚ ነው ሰብስቦ ያመጣብናል። ሰብስቦ ከሁሉም በላይ ደግሞ እንዳልኳችሁ መከላከያ ብቸኛ ድሮን ያልቀመሰ ሰራዊት ነው። የድሮን ምት ማቅ ነው። ብልጽግና ትግራይ ተመታለች በድሮን ቲዲኤፍ ተመቷል። የአማራ ኃይሎች ተመቷል። በተደጋጋሚ ሁላችሁ የምታውቁት ነው። ኦላም ይመታል በየቦታው ይስቱታል። ኤኒዌይ ግን ኦሮሚያን በድሮን ይመታል። ብቸኛ ያልተመታ የመከላከያ ሰራዊት ነበር፣ የብልጽግና ሰራዊት ነበር። ዛሬ ሲቀጠቀጥ ውሏል። ካልሰማችሁ ይሄ ነው የነገታችሁ አክቲቪስቶችም አይነግሯችሁ። በትግርኛ ነው አሁን ፖለቲካ ዲስኮርሱ ሸረሪና የሚሉት ምንድን ነው የሚለው እንኳን ኢትዮጵያውያን አይደሉም። ለምንድን ነው በሀገራቸው የሚገለሉት? መረጃ ልውውጥ ለነሱ አይመለከትም። ለአማራው፣ ለኦሮሞ፣ ለወላይታው፣ ለሲዳማ ምናምን ደቡብ ኢትዮጵያ እየመጣ ያለው እኮ ጠቅላይ የኢትዮጵያ ወታደር እኮ እንደንትን የወታደር ማምረቻ ሆኖ አካባቢ እኮ እየመጣ ያለው ዝም ብሎ መከላከያ እየመጣ እያፈሰ ወደ ጦር ግንባር እንትን እያደረገ ያለው እኮ እሱ ነው። የወታደር ማምረቻ ሆኗል። ልክ ላይ አሁን ጣሊያን ደቡብ ጣሊያናውያን የአብዛኛው የጣሊያን ሰራዊት ከደቡብ ጣሊያን ነው። ድሃ ስለሆነ ድሃ አካባቢ ነው ደቡብ ጣሊያን እና አብዛኛው ናሽናል አርሚው ከደቡብ ጣሊያን አካባቢ ነው። ናሽናል አርሚ የኢትዮጵያ መከላከያ ሰራዊት የሚባለው ተመልከቷቸዋን ብሔራቸው ትርጉም ሸረሪና ለምንድን ነው የምዋጋው? ትግራይ ሄጄ ለምንድን ነው የምዋጋው? ዓላማ ምናምን ብሎ ነገር የለም። ሂድ በቃ ተብሎ ይመጣል። ከዛ ሲማረክ ምን ብሎ እንደሚማረክ ታውቁታላችሁ። እና የነገሩን አጋጣሚ ሆኖ ቲዲኤፍ ድሮን ያውቃል፣ ድሮን መመታት ምናምን ያውቃል፣ ይታወቃል። ብዙ መስዋዕትነት የከፈለ ይመጣ ነው ያውቃል ድሮን ምን ማለት እንደሆነ። እነዚህ አንድ ምሽግ ላይ ጣ ስትል የለም በርግጎ ይሄዳል። አንድ ጣ ሲል በርግጎ ይሄዳል። ለመጀመሪያ ግን ዛሬ ኦገስት 1 ለኢትዮጵያ ሰራዊት ለብልጽግና ሰራዊት የመጀመሪያ ታሪክ ነው። በድሮን የተቀጠቀጠበት ለመጀመሪያ ጊዜ በድሮን የተቀጠቀጠበት ኦገስት 1 ነው፣ ይመዘገባል ማለት ነው። ሌላ አስተላለፉ እንግዲህ በትግራይ በሚወሩበት ጊዜ የመጨረሻ ኦገስት የመጨረሻ እስከ ፕሪቶሪያ እስከሄዱበት ድረስ የነበረው መሳሪያ ሰራዊቱ ይለቅ ቲዲኤፍ ጥይት እናስጨርሰው ነበር ፕሪንሲፕላቸው። ጥይት ጨርሶ ከዛ ሲማረክ ባዶ እጁ ነው ያለው የምትማረኩ። ጥይት የለም ጨረሱ። አንዳንድ ካዝና ነው የሚሰጣቸው፣ ቅያሪ ካዝና እንኳን አይሰጣቸው። ሲማረክ የለውም፣ ሲማረክ የለም። ስለዚህ ቲዲኤፍ ደግሞ 360 የተዘጋ ሰራዊት ስለነበር እስከ ደብረ ብርሃን ሲጓዝ የነበረው እየማረከ ነው። ታንክ እየማረከ ጥይት እየማረከ ነው ሲማረክ። በብልጽግና ሰራዊት ነበር ሲሄድ የነበረው። የተከተለው ብልጽግና ጥይት የቲዲኤፍን ጥይት ለማስጨረስ የካኖን ፎደርስ ዝም ብሎ እንትን ወጣቶች ዝም ብሎ ወደፊት እያመጣ ሚሊሻው ምናምን እያመጣ በቃ ከዛ ሙት ይሏል። በመግደል ከዛ ጥይት ያልቃል ነው ይጨርሳል ነው። አይ ቲንክ የተወሰነ የተሳካለት ይመስለኛል እሱ። ምክንያቱም በአንድ ሳምንት ነው በሸረሪና ምናምን አካባቢ እንኳን በአንድ ሳምንት 180 ሺህ አለቀብኝ ብሏል ብርሃኑ ጁላ ናይሮቢ ሪፖርት ያደረገው 180 ሺህ በአንድ ሳምንት ሸረሪና ግንባር ላይ። አሁን የታንኮቹ አስቀኝ ስለሆነ የነገሩኝ ታንኮቹ እኛ ቋምጠን ታንክ ላይ እናያለን። ታንኮቹን ከዛ ሩቅ አድርጎ ዩዥዋል በወታደራዊ ዲስፕሊንና ወታደራዊ ውጊያ ላይ ድሽቃ አጠገብ ወይ ከድሽቃ ጀርባ ወይም ድሽቃ ጎን ለጎን ነው የሚሆኑ ታንኮች። ዛስዋት ዘይተወልድሜ ከዛ ነው
እና ኖርማል አስተላለፉ ክላሽ ይኖራል። ከዛ ስናይፐር ምናምን ድሽቃ ምናምን ወደ ኋላ ወደ ቢኤም ምናምን የሚባለው ወደ ኋላ እየሄደ ሩቅ የሚሄደው ወደ ኋላ ሄደ። ታንኩን ከሩቅ ነው የምናያቸው፣ ምንም አይታዩም። ለምን ቀረብ ካለ ከድሽቃ አካባቢ ቀረብ ካለ ያው እንዳይማረኩ ማለት ነው። ልክ ከትግራይ ጋር ወደ ትግራይ የነበረው በ2 ዓመት ጊዜ እንዳይማረኩ ጥይት ከነ ጥይታቸው እንዳይማረኩ ዝም ብላችሁ ሙቱ ብሎ ዝም ብሎ ሲልካቸው አንድ ካዝና እየሰጠ ሲያዋጋቸው እንደነበር ብልጽግና ማለት ነው። ስትራቴጂ ነው። ታንክ እንዳይማረክበት እንደዛ አድርጎ ያሰለፍና ሰራዊቱ አንደኛ ከነኛ ሰራዊት ጋር አይመጣጠንም፣ በፍጹም አይመጣጠንም። ከትዴፍ ሰራዊት ጋር አይመጣጠንም። እየተለበለበ ነው። አሁን ጦርነት አያውቅም። ወጣቶች ዝም ብሎ ታዳጊዎች ናቸው። አንደኛ ዛሬ ደግሞ አጋጣሚ ሆኖ ደግሞ አጋጣሚ እንዳጋጣሚ ነው አፉ በሉት ትዴፍም በድሮን ዛሬ የመጀመሪያ ድሮን ያኛም በድሮን ተዋግቷል፣ ያኛም በድሮን ተዋግቷል። ይሄን ልበላችሁ፣ ይሄን ልንገራችሁ። ግን ይሄን ፕላን ያወጣ ሰው ግን ይሄን ፕላን ያወጣና ሐሳቡ ዝም ብሎ ሐሳቡ እና በአንድ ድንጋይ 2 ወፍ እንደሚባል አንደኛ ከአማራ ጋር ለማጋጨት ፋኖ እኮ በቃ ዝም ብሎ ያስበላን ነው፣ ይሄው እኮ ምዕራብ ትግራይ መጥቶ እየተዋጋ ነው ብሎ ሜሴጅ ለማስተላለፍ ከዛ ምናልባት እድል ከቀናኝም በለት ከቀናኝም የሆነ እድል እንኳን ባገኝ ምክንያቱም ረዳት የለውም ያ ሰራዊትና ዝም ብዬ ብቻው ልገጥመው ይችላል ብሎ ማሰቡ ከዛ የጽምዶ አጠቃላይ ፕላኑ ትንሽ ለማበላሸትና ኮንፊውዥን ለመፍጠር ታስቦ ነው ብለውናል። አጋጣሚ ሆኖ እዛ አካባቢ ሲያወድሙት የዋለው ጊዴማ የሚባለው የሱዳናውያን ሪሰትልመንት ነው። በሪሰትልመንት ፕሮግራም በሰፈራ ፕሮግራም የተደራጀ የተሰራ ሰፈር መንደር አለ። ጊዴማ የሚባል መንደር እዛ አካባቢ የምታውቁት ከሆነ ስሙን እየለገምኩላችሁ ነው። ጊዴማ የሚባል የሱዳናውያን መንደር ነው። አሁን እሱ ምናልባት ነገ በሱዳን ትሪቢ ምናምን መረጃ ወጣ ይሆናል። ሲያወድሙት ነው የዋሉት። ጠዋት ማለት አውቀው ይሄ እንትኑን ስለማያውቁ ነው መድፍ ሲልኩ ታንክ ሲልኩ ምናምን ይሄ ጠፍተዋቸው ነው አልገምትም። ይሄ ምናልባትም እየጎተተው ሱዳንን ጎትቶ ጋብዞ ለማምጣት እና ይኸው ሁለት ሱዳንና ኢትዮጵያ ተጣሉ ተብሎ በቃ አንተም ተው ተብሎ ወደ እርቅ እንሄዳለን ብሎ ካሰብ ሌላ ነው። ግን ህብረተሰብ የጊዴማ የሚባለው የሰፈራ ፕሮግራም የሱዳናውያን ሪሰትልመንት ኤሪያ እነሱን አውድሟል። ዛሬ ነገ ሰፊው ቪዲዮ ካገኘን ይዘነው እንመጣለን። የአይን እማኞች ከዛ አካባቢ ነገሩን። ግን በጣም ብዙ ቦታ ብዙ ሰው ነው ያፈናቀሉት ብለውናል። ይሄን እንደዚህ ይሄ በእንዲህ እንዳለ ጻድቃን ቤት ዛሬ ስብሰባ ነበር። ጻድቃን እና የጌታቸው ጉዲና ልጅ አለ ረዳት ትግራዋይ ነው። ባንዳ ይባል መከላከያ ላመነበት ነው። በኢትዮ ኤርትራ ጦርነት አካባቢ ነው ወደ ትግራይ የገባው። ቴድሮስ ሰለሞን የሚባል የመረጃ ሰው ነው። ደህንነት አብሮ ቁጭ ብሎ መረጃ ይቀበላሉ አሉ። ጻድቃን ቤት ነው እና አንድ ባንዳ ማለ ከትግራይ ሸሽቶ ወደዛ የሄደ ባንዳ አለ። የጽምዶ ምናምን የነበረ ሰው ነው። ባንዳ ነው፣ ጥቅመኛ ባንዳ ነው። ሌላ ጊዜ መጣበታል። እሱ በተለይ በትግርኛ ፕሮግራም መጣበታል። እነዚህ የመሳሰሉ ትግራይ ውስጥ ተወሽቀው ነገ ጠዋት እነዚህ ተጋሩ ነን ብለው ከሄዱ እናጋልጣቸዋለን። በደንብ አድርገን የምናጋልጣቸው ማለት አሁን የቀይ መስመር ላይ ስለሆነ ነው። ምንም ወደኋላ ወደፊት የምንለው ነገር የለም። ነገ ትግራይ የማን ትሆናለች? ማን ነው ትግራዋይ ተብሎ ትግራይ መኖር የሚችለውና የሚፈልገው የሚገባው እናየዋለን ነገ ጠዋት። እነዚህ አብይ ተጋሩ ጌታቸው ረዳም ይላል ኋላ ቀር ቡድን ያው የአብይ ሚኒስትር ነው። የአብይ ሚኒስትር መቼም ተራማጁ ቲፒኤልኤፍ አይልም ወይ ተራማጁ ቲዲኤፍ አይልም ማለት አይጠበቅበት ማለት ያው ነው። አብይ እኮ ያሸንፋል ይላሉ። በዚህ አሜሪካ መጥቶ እዚህ አቡዳቢ ሄዶ ሰሞኑ አቡዳቢ ወደዛ ሄዶ በቃ አብይ እኮ ማሸነፉ አይቀርም እኮ ይላሉ። ለምን ወደ ዱባይና አቡዳቢ በቻርተር አውሮፕላን ይሄ ታክሲ የአውሮፕላን ታክሲ የተመላለሰ ሕክምና ኢመርጀንሲ ማን ያመጣል? ይሄ ሁላ ሰርቶ ማምላት የማያስችል በፖለቲካ ዝም ብሎ እዚህ አካባቢ ያለቀለቀ መኖር ነው እንጂ ዩኒቨርሲቲ ገብቶ አያስተምር። ምንም ህይወት የለው ምናምን ህይወት የለው። ስለዚህ አብይ ጋ ነው ህይወቴ ያውቃል። እሱ አብይ እንደማያሸንፍ ያውቃል። ግን ፕሮፓጋንዳ እንደዛ ነው የሚያደርገው እና ሪአክት ያደርጋል። የደብረጽዮን ቪዲዮ ቆረጥ ያደርግና ፌስቡክ ላይ ከዛ ሰው ላይ ሪአክት ያደርጋል። የራሱ አጀንዳ አይሰጥም። የደብረጽዮን አጀንዳ እየቆረጠ ያለው አብይ ይበሉት የአብይ አማካሪ ነው። የአብይ አማካሪ እኮ ነው ደብረጽዮን ነው። አሁን የጌታቸው ቪዲዮ የሚቆርጠው
ደብረጽዮን አሁን የአብይ ቪዲዮ ቆርጦ ሪአክት የሚያደርገው ከኒማ ይዛል። ደብረጽዮን መቆረጥ አይችልም። የአይቲ ሰው አይደለም። ኤዲት ማድረግ አይችልም። እስቲ የጌታቸው ንግግር ወይ የአብይ ንግግር ቆርጦ ፌስቡክ ላይ ደብረጽዮን ሲለጥፍ እስቲ ይታያቸዋል። እንደዚህ ስታስቡት እነዚህ ምን አለ ዛሬ በትግርኛ ዓለም አቀፍ ህብረተሰብ ድረሱልኝ እያለ ነው። ፋኖ የሆነ ይዤው ነበር። ፋኖ አልቡርሃን እና ሻዕቢያ እንደማይደርሱላችሁ እያወቃችሁ ይላል። አብርሃም በላይ ናሬቲቭ ለመውሰድ ደግሞ አብርሃም በላይ ተመልከቷቸው። እነዚህ ሰዎች እናት አለም መለሰ የኢትዮጵያ ኮሚኒኬሽን ሚኒስትር ነች፣ የፌዴራል የኮሚኒኬሽን ሚኒስትር ነች። እናት አለም መለሰ ዝም የለም። ኮሚኒኬሽን ሚኒስትሯ ዝም ብላ የእርሻና የቆላ ዝንብ ጉዳዮች ሚኒስትሩ አብርሃም በላይ ግን ይጽፋል። ህወሓት ጀመረው ጦርነት። ህወሓት ቡድኑ ዛሬ ቅድም አጀንዳ አድርገው ነበር። እንደምታዩት ነው። ኋላ ቀር ቡድኑ ይላል። ደመኛ ደምጠጪዎች ይላል። እና ሻዕቢያ ጽምዶ የሚባል ፍጹም እብደት ነው። ጽምዶ የሚባል አይኖርም፣ እብደት ነው ይላል። እና ህወሓት ጦርነቱ ጀመረ ይላቸዋል። ተመልከቱ። በሸሬና በኩል ሁለተኛ መስመር ላይ ብሸነኽ ማለት በሸሬና አቅጣጫን ኩናት ጀምሮ ይላል። ጦርነት ጀምሮ ይላል። ያውቋል እኮ ማን እንደጀመረ ለምን እንደተጀመረ እየነገርኳቸው። ይሄ አብይ አልተናገረም። እናት አለም መለሰ አልተናገረችም። ሚኒስትር ነች ብዬ ነው። ኮሚኒኬሽን ሚኒስትሯ መከላከያ ሚኒስትር አይሻ መሐመድ አልተናገረችም። ይሄ ማን ነው? የቆላ መስኖ የቆላ ዝንብ ጉዳዮች ሚኒስትር። የቆላ ዝንብ ነው የቆላ እንስሳ ምናምን ሚኒስትር የመስኖ ምናምን ይመለከታል ወይ ብትሉት ትግርኛ ነው የሚያወራ። በትግርኛ ነው የሚጽፉት። በትግርኛ ይሄ የኢትዮጵያ ፖለቲካ ዲስኮርስ ሸረሪና ጦርነት የኢትዮጵያ ልጆች፣ የጋሞ ልጆች፣ የሲዳማ ልጆች፣ የወላይታ ልጆች እዛ ሸረሪና ሄደው ማያውቁት ቦታ ላይ እየተቀጠፉ በትግርኛ ፖለቲካ ይሰራሉ። እነዚህ ይሰራሉ። የሲዳማ ቴሌቪዥን መዘገብ የለበትም። የፋና ቴሌቪዥን ሊዘግብ አይገባም። አማራ ቴሌቪዥን ሊዘግብ አይገባም። አይዘግቡም። ፋና አይዘግብም። ጌታቸው ረዳ ይናገራል። በትግርኛ ነው። እነዚህ ሙታን ናቸው። ከሙታን ማህበር ሄዶ 12 40 ምናምን ስላለፈ ነው እንጂ ሙታን ናቸው። እነዚህ ለማን ነው የምታገለግሉት ቢባሉ አብይ ነዋ። ወሬ ተንቦ ጨርቀናል፣ ተበላሽተናል። ከዛ የአብይ እድሜ እውነት እኔ ለአብርሃም አልይዝለትም፣ ለዛ ሙትቻ ነው እንጂ ለዛ ሙትቻ ማለት ነው። እነዚህ ጌታቸው ምን ብሎ ነበር? ወሳኝ መረጃ ልስጣቸው። አማርኛ 20 ሰከንድ ሸረሪና መብታቸው ነው አለ። ያ ቲዲኤፍ የኛ ሰራዊት በረግራች የኛ ሰራዊት ነው የሚለው ሱዳን ያለ ሰራዊታችን ይላል። ሱዳን አለ ሸረሪና ሱዳን አይደለም። ሱዳንና ኢትዮጵያ ተዋግተው ቢሆኑ ኖሮ እንዳለ ኢትዮጵያ የዓለም ሚዲያ ይንጋጋ ነበር አይደል? ሱዳን ስላልሆነ ነው። ሸረሪና ማለት ኢትዮጵያ ነው። ምዕራብ ትግራይ ነው። ኢትዮጵያ ምድር ነው። ለዛ ነው አቴንሽን አላገኝ ኢንተርናሽናል አቴንሽን ሊያገኝ አይችልም። ምን ብሎ ነበር? ሸረሪና ሆኖ ቢዋጋ ለምዕራብ ትግራይ ነው ለይት ቤት እንትን አለው አለ። ትክክል ነው አለ። ለምንድን ነው ወደ አሶሳ አካባቢ ሊመጣ የሚችለው ይላል። ለዛ ነው አሁን ደግሞ ሸረሪና የኢትዮጵያ ሰራዊት ሄዶ መከላከያ ጥቃት ሲፈጽምበት ሸረሪና ለምን ይዋጋሉ? ወጣቶች ወይ አትዋጉ ይላል። የምር እነዚህ ሰዎች እኮ ላሰማችሁ ዝም ብሎ የተረሳ ይመስላል። ስሙት። እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? እየሸጡ ነው። ወታደር እየሸጡ ነው የሚባል ፕሮፓጋንዳ ባለፈው ሲያስተጋባ የነበረው ኢትዮጵያ ቴሌቪዥን እኮ ነው። ይሄ ሌላ ጌታቸው እኮ ነው የሚመስለው። በእውነት ፈጣሪ ከዚህ ማረን እኮ ነው የሚባለው። እና ሸረሪና ብትዋጋ ለምዕራብ ትግራይ ነው ብለህ ትዋጋለህ። ተመልካቾች ተመልከቱ። የአብይ ሚኒስትር ነው ይሄ። ዛሬ ሲጮህ የነበረው ይሄ ሚኒስትር ነው። ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ስለዚህ እየሸጡት ነው የሚለው። ስለዚህ እየሸጡት ነው። ይሄ የዚህ ሰውዬ ጉድ ነው። የዚህ ሰውዬ ያው ለማሳወስ ያክል ነው። ሸረሪና ትክክል ነው፣ ቢዋጉ ትክክል ነው አለ የጠቅላይ ሚኒስትሩ ሚኒስትር። ይሄ የጠቅላይ ሚኒስትሩ አድቫይዘር ሚኒስትር ነው። እንደዚህ ከዛ አሁን ቀጥለን ተመልካቾች ካለን ጊዜ አጠራጠረ ላቅርብላችሁ።
ወሎ ግንባር ያለው አሰላለፍ ምን ይመስላል? ከመከላከያ ያገኘው ዶክመንት ነው የላኩልን። ኢንፋክት የላኩልን ተባባሪዎች እናመሰግናለን። መከላከያ መፍረሱ የምታዩት መከላከያ የሚባል ምንም እንደሌለው የምታዩት እንዲያርጎ ነው ካችሁ ብሎ የላኩልን። ልንገራችሁ፣ በተለይ ለሚመለከታቸው ልከነዋል፣ ግን ለሚዲያ ስለሚሆን ችግር የለውም። ይሄ የሚደበቅ ነገር ስለሌለም ምን ይመስላል? ከደሴ እስከ ቆቦ ያለው አሰላለፍ፣ የሰራዊቱ አሰላለፍ ምን ያህል ክፍለ ጦር እንደተሰለፈ በ3 ለ4 ደቂቃ ቶሎ ጨርሰዋል። በቆቦ ግንባር ለምሳሌ በቶክልሽ አካባቢ ያለው ይላል የላኩል ዶክመንት። ከሰቆጣ በኩል 13ኛ እዝ የሚባል አለ። በሰቆጣ በኩል ታንኮች፣ መድፎች እያስጠጋ ነው ወደ ትግራይ እያስጠጋ ነው። በ13ኛ እዝ የሚባለው በሰቆጣ በኩል ይሄ ምንድነው? ቁመናው ለመከላከል ወይም ቀድሞ ለማጥቃት ይመስላል ነው የሚለው። የመከላከል ቁመና ላይ ያለ ይመስላል። ለማጥቃትም እድሉ ካገኘ ለማጥቃትም ቀድሞ ለማጥቃትም ይመስላል ይላል። ሌላ ደቡብ እዝ የሚባለው ይሄን መለስበታል። 13ኛ ደቡብ እዝ የሚባለው ጭፍራ ግንባር ነው ያለው። ዝርዝር አቀማመጡ ምን ይመስላል? 202ኛ ኮር የሚባለው ቀይ ጋራ፣ ዞብል፣ ባቶኒ የሚባል ሰፊ ቦታ ተዘርግቷል። እስከዚህ ቦታ ተዘርግቷል። ይሄ የመከላከል ቁመና የያዘ ነው ይላል። የመከላከል ቁመና 202ኛ ኮር ቀይ ጋራ፣ ዞብል፣ ባቶኒ የሚገኝም የመከላከል ቁመና ያለው። ከዚህ ውስጥ ደግሞ እነዚህ 21ኛ ክፍለ ጦር የት ነው ያለው? ዞብል ነው ይላል። 21ኛ ክፍለ ጦር ዞብል ነው። 86ኛ ክፍለ ጦር ባቶኒ፣ ወከር አደ የአፋርኛ ቋንቋ ስለሆነ 86ኛ ክፍለ ጦር ባቶኒ እና ወከር አደ የሚባል ቦታዎች ተዘርግቷል ይላል። 30ኛ ክፍለ ጦር ያቤሎ በእግር እየተጓዘ ነው አለ። ዛሬ ሌሊት አድሮ መጥቶ ሊያድር ይችላል። ወደ ሌሊት ይደርሳል አለ። 30ኛ ክፍለ ጦር ከያቤሎ አካባቢ በአፋር ነው ያቤሎ አካባቢ ነው ያሉት። በእግር እየተጓዘ ነው ብሏል። 205ኛ ኮር የሚባለው ኡዋ የሚባለው አፋር አካባቢ ኡዋ የሚባለው አካባቢ ነው። ይሄ ሪዘርቭ ነው ያለው። ሪዘርቭ ኃይል በዚህ ውስጥ የ205ኛ ኮር 41ኛ ክፍለ ጦር 42ኛ ክፍለ ጦር 94ኛ ክፍለ ጦር ካልዋን ነው የሚገኘው። እነዚህ 94ኛ ካልዋን ነው እና እነዚህ ሪዘርቭ ናቸው። እነዚህ የዚህ መካናይዝድ ኃይሉ የደቡብ እዝ መካናይዝድ ኃይል ማለት ነው ተኩልሽ ወረዳ ላይ ነው ያለው። መካናይዝድ ኃይሉ ሐራ አካባቢ ማዘዣ ጣቢያው ሐራ አካባቢ ነው። ሌላ ቆቦ ወልዲያ አስፋልት ዋናው ጥቁር አስፋልት አካባቢ ማለት ነው 801ኛ የሚባል ኮር አለ። 801ኛ የሚባል ኮር አለ። በዚህ ኮር ውስጥ 45ኛ እዝ ዶሮ ግብር የሚባል ቶክልሽ አካባቢ ነው። ይሄ ነው ያለው 45ኛ ክፍለ ጦር ዶሮ ግብር ቶክልሽ አካባቢ ነው። 46ኛ ክፍለ ጦር ወልዲያ ነው ያለው። 47ኛ ክፍለ ጦር ጥቁር ውሃ አካባቢ ነው ያለው ወይም ቀለም የሚባል ቦታ ነው። ቀለም የሚባል ቦታ ወይም ጥቁር ውሃ አካባቢ ያለው ቦታ ነው 47ኛ የሚገኘው። ሁለቱ ሻለቆች በቅሎ ማነቂያ አካባቢ ናቸው ያሉት። ዝም ብዬ ሳብራጅ ያደረኩላችሁ ነው። 48ኛ ክፍለ ጦር ጭቤ በር ነው። ጭቤ በር ተኩልሽ አካባቢ ነው ይላል። 49ኛ ክፍለ ጦር ቆቦ ሪዘርቭ ኃይል ነው ይላል። 49ኛ ክፍለ ጦር ሪዘርቭ ኃይል ነው ይላል። እቺ 45ኛ ክፍለ ጦር ዶሮ ግብር አካባቢ ያለችው ከፋኖ የተረፈች ነው ይላል። ከፋኖ የተረፈች ፋኖ ጨርሷታል። ቋንቋ አጠቃቀም ጭምር ማለት በቃ ሞታ ትንሽ ነው እና የተወሰነ አዳዲስ ሞልተው 45ኛ የምትባል ጠፍታለች። በፋኖ አጥፍተዋታል ይላል። 45ኛ የመካናይዝድ ኃይሉ ቆቦ አካባቢ ቆቦ ገብቷል ይላል። የዚህ ቀጥለን 13ኛ እዝ ጋሸና ሰቆጣ ግንባር ያለው ደግሞ ልንገራችሁ። ከ13ኛ እዝ 104ኛ ኮር 16ኛ ክፍለ ጦር ወገል ጤና ነው ያለው። 61ኛ ክፍለ ጦር ሙጃ ነው ያለው። 65ኛ ክፍለ ጦር ላሊበላ ዙሪያ ነው ያለው። የ204ኛ ኮር የዚህ 13ኛ እዝ 204ኛ ኮር ሰቆጣ ነው ያለው። 37ኛ ክፍለ ጦሩ ከኮሩ 37ኛ ክፍለ ሰራዊቱ ጥያ የሚባለው ተቀምጧል። ወደ ሐሙሲት ዛታ ምናምን አካባቢ ያለው እዛ ተዘርግቷል ይላል። 38ኛ አስ የሚባል ከተማ ይሄ ሰምቼው አላውቅም። አስ የሚባል ከተማ ነው ያለው ይላል። 39ኛ ክፍለ ጦር ጎንዶ አበርገሌ አካባቢ ይሄ አዲስ የተፈጠረች ክፍለ ጦር ነው ይላል። አዲስ ነች 39 የምትባለው ክፍለ ሰራዊት ጎንዶ አበርገሌ አካባቢ ያለችው አዲስ የተፈጠረች ክፍለ ሰራዊት ነች ይላል። የእዙ መካናይዝድ
የእዙ መካናይዝድ ሰራዊት አስፋልት ሰቆጣ እስከ ላሊበላ አስፋልት ያለው ላይ ተዘርግቷል ይላል። አስፋልት ዋና አስፋልት እንዳይቆረጥበት አስፋልት ላይ ተዘርግቷል ይላል የእዙ መካናይዝድ ኃይል። የ11ኛ እዝ ደግሞ ወደ መሃል ነው የሚገባው ወደ ደሴ። 11ኛ እዝ ደግሞ ኮምቦልቻ ነው ሄድኳርተሩ ይላል። የዚህ 11ኛ እዝ 104ኛ ኮር ደሴ እስከ ማርሳ ተዘርግቷል ይላል። 104ኛ ኮር ደሴ እስከ መርሳ ተዘርግቷል ይላል። 203ኛ ኮር ወረኤሉ ተቀምጧል ይላል። 6ኛ መካናይዝድ የ6ኛ መካናይዝድ ደግሞ ከድቼቶ ኤሊዓር ያለ ኃይል ነው ይላል። ከድቼቶ እስከ ኤሊዓር ወይ አፋር ቋንቋ ነው። ከድቼቶ እስከ ኤሊዓር አካባቢ ያለ ነው 6ኛ መካናይዝድ ነው። ይሄ ቢኤም የቢኤም ሻለቃ የ155 ሚሊ ሜትር የሚባል ሻለቃ የመድፍ ሻለቃ የ120 የሚባለው ሚሊ ሜትር መድፍ ሻለቃ የሚባለው ደግሞ እነዚህ በሻለቃ መካናይዝዶቹ በሙሉ ጭፍራ ናቸው ይላል። የተሰጠው ትዕዛዝ ምንድን ነው? ብልጽግና የብርሃኑ ጁላ ያው የተሰጠው ትዕዛዝ የመከላከል ቁመና ይኖራቸው ነው። የመከላከል ቁመና መጀመሪያ መከላከል ከቻልክ አታጠቀማ የመከላከል ቁመና እንዲኖረው ተብሎ ከቻለ ደግሞ እንዲያጠቃ ነው የሚለው። አቅሙ ግን መጀመሪያ የመከላከል ቁመና መያዝ አለባችሁ፣ ከቻላችሁ ለማጥቃት ደግሞ ዝግጅት ሆናላችሁ ነው የሚለው። 48ኛ ክፍለ ጦር የምትባለው ከዚህ ለየት ያለው ታሪኳ 48ኛ የምትባለው ክፍለ ጦር ቀደም ብዬ ወደ ጮቤ በር ተኩልሽ አካባቢ ነው ያለችው አልኳችሁ። ቀደም ብዬ ወደ ተኩልሽ ጮቤ በር ያለችው ለየት ያለ ታሪክ አላት። ሁሉም አዲስ ምልምል ናቸው። ግንባሩ በሙሉ 48ኛ ክፍለ ጦር በቅርቡ ይላል ወደ ከማሰልጠኛ 500 በባስ በምናምን ተጭነው 500 መጥተው ከመኪና እየዘለሉ ከመኪና በሄዱበት ከመኪና እየዘለሉ 30 ሰው ብቻ ግንባር ደርሷል ይላል። ከ500 ሰው 30 ሰው ብቻ ከዚህች 48 የምትባለዋ ባዶ እዛ ደርሳል። 30 ሰው ብቻ ወደ ግንባር ደርሷል። ሌሎች በሙሉ መንገድ እየተጠባጠቡ እየጠፉ እየዘለሉ ቀሩ ይላል። የ48ኛ ክፍለ ጦር ታሪኳ ይህንን ይመስላል። ቀጥለን ተመልካቾች የአብይ ጎን እንንገራችሁ። ዛሬ ጊዜ ካላችሁ አንዳንዱ ድምፅ መስማት አይፈልግም። አንድ ሰዓት ቁጭ ብሎ መስማት ድምፁ በጣም ስለሚረብሽ ይደብረዋል፣ ሰው ይደብረዋል። አብይ ምንድነው ባጭር ቋንቋ በኦሮማራ ጊዜ ያመጣሁትን ድል አሁንም ልድገመው ነው የሚለው። የምታውቁት ኦሮማራ ተብሎ የተጀመረው በኢህአዴግ ጊዜ ቲፒኤልኤፍ አናሸንፈውምና እኛ ግዙፍ ብሔር ነን፣ አንድ ላይ ተባብረን እንተባበር እንጂ አገነስ ይሄ ልናሸንፈው አንችልም። መንስኤው እሱ ነው። ዋና መጀመሪያ አነሳሳቸው አንችለውምና አብረን ተባብረን እሱ ላይ ንግጠም ነው የነበረ። በፖለቲካ ንግጠም፣ በስብሰባ ላይ እጅ በማውጣት ምናምን ድምፅ መስጠት ምናምን ላይ ስብሰባ ላይ ያው በኢህአዴግ ዲሞክራሲያዊ አይደል እጅ በማውጣት ምናምን አይደለ እዛ ላይ እንተባበር፣ ሚዲያ ላይ እንተባበር አብረን ነው የነበረው። የኦሮማራ ትርጉም እሱ ነበር እና አሁንም ያ ፍለጋ ፈልጋለሁ ነው አብይ በቃ እያለ ያለው እሱ ነው። አሁንም ኦሮማራ ጊዜ ይምጣልኝ። የምታውቁት ምንድን ያለው ይሄ ዘመን እኮ መጣ እኮ ሰውየው ኦሮሞ እንደሚጠላ አማራ እንደሚጠላ ሰውየው ደግሞ ደጋግሞ የነገረን ምንድነው? ዶክተር ፕሮፌሰር እስቄለም ነግሮናል። ዶክተር ሚልኬሳ ነግሮናል። ታየ ደንዳ ነግሮናል። ተመልከቱ እዚህ ላይ ሚኒሊክና ጎበና ኦሮሞ መሆናቸው ነው። ራስ ጎበና የመከላከያ ሚኒስትር የነበሩ ናቸው። በታሪካቸው የራሳቸው አስተዋጽኦ ያደረጉ የኢትዮጵያ እንትን ናቸው፣ ባለውለታ ናቸው የሚባሉ ናቸው። ሰውየው ግን ምንድነው ሚኒሊክ አብይ ሚኒሊክን አይወድም። እርግጠኛ ነኝ ስለማውቀው ነው። አይወድም። ለየት ያለ ስብዕና ያለው ሚኒሊክ ቤተመንግስት የሚባለው አጥፍቶ እኔ አማራ የሚባል የመለስ ነገር የአማራ ነክ ላጥፋ ብሎ ምድረ ማሲንቆ ግርማ ብሩ ማሲንቆቹን ጠራርገን አጠፋናቸው ከሳንጅስ እኮ ጠራርገን አወጣናቸው እያለ ሚኒሊክ ቤተመንግስት እያለ መለስም ሚኒሊክ የሚለው ኃይለማርያምን ሚኒሊክ ቤተመንግስት የሚለው መንግስቱ ኃይለማርያምም በሙሉ ኃይለሥላሴ ሚኒሊክ ቤተመንግስት እያሉ እንትን ያርጉ አፍርሶ የራሴ በፍጹም ከነዚህ ጋር ስም የማይጠቀስ ነው ራሴ የምፈጥረው ብሎ የፈጠረ ሰው ነው። እና ሚኒሊክ ያለ ጎበና ያለ ሚኒሊክ ዘመናዊት ኢትዮጵያን መፍጠር አይችሉም እና ኦሮማራ ተመለስልኝ ነው። ሚኒሊክ አማራ ናቸው፣ ጎበና ኦሮሞ ናቸውና ሁለት ተባብረው ነው ኢትዮጵያን የፈጠሯት። ስለዚህ ናና እንደዚህ ነው እያለ ያለው ጉዳዩ። አጋጣሚ ከመሸ ሆነ። የመጨረሻ ሙከራ ነው ይሄ።
ሙከራው ግን የሚናቅ አይደለም።